እንዴት ናችሁ? እንዴት ናችሁ? የክብር አባት የጌታዬ የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጠኝ እጠይቃለሁ። የልቦናዎቼ ዓይኖች ሲበሩ የመጥራቱ ተስፋ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ለእኔ ለማምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን አውቅ ዘንድ ነው። አሜን። ኦልራይት፣ ሃሌሉያ። ክብር ለኢየሱስ ይሁን። ሕያው አምላክን መግለጥ ወይም ሕያው አምላክ የሚልን ትምህርት ጀምረን ግን ዋናውን ርዕሳችን ምን አደረግነው? የተሰጠ ሕይወት ወይም ደግሞ ናዝራዊ ሕይወት እያለን ባለፈው ስለ ማን እያወራን ነበር? ከማን ሕይወት እየተማርን ነበረ? እሰይ ጎሽ አንበሶች ረሳችሁት። ባለፈው ስለ ማን እያወራን ነበር? ይህንን አይቶ ነው አረብ እኮ አስታክፍሩላ ያለው። ደንግጦ ነው እንደዚህ አይነት ነገሮች አጋጥመውትም። እሺ ያስታውስል። ተባረክ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ይህንንም ብያችሁ አታስታውሱ? እሺ ከቁጥር 1 ጀምሬ እንደውም ላንብብላችሁ። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ምን አለው? ቢስትሮንግ፣ በርታ። በምን? አንተ በክርስቶስ ኢየሱስ ባለው ግሬስ ጸጋ ቢስትሮንግ፣ በርታ አለው። ከዛ ቁጥር 2 ላይ ብዙ ሰዎች የመሰከሩለትን ከእኔም የሰማሁን ሌሎችም ደግሞ ሊያስተምሩት ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ምን የሚሆነው? የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አጠላልፍ። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥ። ሃሌሉያ። ልጄ ብሎ ነው በቃ ምክር የጀመረለት። ለማን ነው ይሄ ምክር? ስፒሪቹዋሊ እያሳደግከው ላለ ሰው የምትሰጠው የፍቅር ሁሉ ማረፊያ ያለበት ምክር ምንድን ነው? ጳውሎስ ሲባል በጦር ያስከተተህን ደስ ያሰኝ ዘንድ ኑር እያለው ነው። እንዲህ ነው የሚለው፣ ኖ ማን that worth entangles himself with the affairs of this life that he may please him who has chosen him to be a soldier. ይሲ ትዳር ባለበት የሚለውን አማርኛ ትርጉማችን ይላል። ያኛው እንግሊዘኛው ደግሞ ምንድነው? በህይወት መስተጋብሮች ውስጥ ራሱን ጸጥ ብሎ ማያጠላልፍ ማለት ነው። ይሲ ባለፈውም ስነግራችሁ እንደነበረው ክርስትና የነፃ ህይወት ነው። በጸጋ የተሰጠን ህይወት ነው። የተሰጠ ህይወት ግን ላይፍ ኮንሴክሬትድ የናዝራዊነት ህይወት ግን የዋጋ መክፈል ህይወት ነው። ክርስትና ዋጋ ይከፍላል። ዋጋው ተከፍሎልሃል ይላል። አገልግሎት ዋጋ ያስከፍላል።
ይሄኛው ባላንስ እስካልገባችሁ ድረስ የመጀመሪያዋ ድንጋይ ስትወረወርብን ነው ውይ ጌታ ሆይ የምንለው። እንግዲህ ብዙ ሰዎች ፕሪፔር ያልሆኑበት የህይወት መንገድ ነው። ገና ስትሄደው እንባህን ነው የሚያመጣው። ሲምፕል ህይወት አይደለም። እግዚአብሔርን የማግኘት ዋጋው ለእናንተስ ምን ያህል ነው? ጥያቄ ምን በደንብ በለው እስኪ። ዋጋው ክፍያው ዋጋው ሙሉ ክፍያው ምንድን ነው? ኖ እያልኩ እግዚአብሔርን ለማግኘት የምትከፍለው ዋጋ ስንት ነው? ጳውሎስ እግዚአብሔርን ወይም ደግሞ መገለጥን እስከ ማግኘት ወይም የክርስቶስን መገለጥን ዋጋው ምን ያህል ያደረገው ይመስላችኋል? እንሂድና እናንብብ። አይኖ የለመድነው የግሬስ ቲቺንጋችን ላይ ሁሉ በጸጋ ነው። አይ ስቲል ብሊቭ ዛት በደንብ ነው ማምነው። አሁንም ቢሆን ከዛ ትምህርቴ አንዳችም አልተቀየረም። ነገር ግን ኢፍ ዩ ዋንት እድገትን በህይወታችሁ ደግሞ ምንድነው ስሙ ፕሮግረስን ከፈለጋችሁ የምትከፍሏት ዋጋ አለች። እሺ ጳውሎስ የከፈለውን እንግዲህ ግሬስን የተማርነው ከፖል ከሆነ በህይወቱ የገጠመውን ባለፈውም ስናወራ ስለነበረ ባለፈው ስለ ፖል አልነበረ ስናወራ የነበረ ስለ ቅናት ብትጠይቁ ቤተክርስቲያን አሳዳጅ ነበርኩ እያለ የራሱን ትምክህት ታወራና ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገርን ሁሉ ለእውቀቱን ምን አደረገ? ነገርን ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ስንቱን ሁሉን ተጎዳው ክርስቶስንም አገኝ ዘንድ ማለት በክርስቶስ በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንልኝ በእርሱ ገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆኑልኝ በሞቱ እንድመስለው እመኛለሁ። አንዳንድ ሰዎች ዋጋ መክፈልን ከክርስትና አውጥተውት ዋጋ ወይም ደግሞ መስዋዕትነት የለሽ ሕይወት አድርገውታል። ክርስትና ብሊቭ ሚ ባይ ግሬስ ልክ ስትድኑ የመጀመሪያ የሚያምራችሁ ነገር ምንድነው? ዋጋ መክፈል ነው። ግሬስ ልክ ሲገባችሁ የምታደርጉት ነገር የእግዚአብሔር ሰው ቴዎሎጂ ኦዝቦርን እንደዚህ ይገልጹታል። የእግዚአብሔር ፍቅር ክርስቶስን ከዙፋን እስከ መስቀል ወሰደው። የክርስቶስ ፍቅር ደግሞ አማኙን ከመስቀል እስከ ጠፉት ድረስ ይወስደዋል። የአንድ ሰው የህይወት ዋጋ ይገባቸዋል። ኢየሱስ ለአንቺ ብቻ፣ ኢየሱስ ለአንተ ብቻ፣ ኢየሱስ ለእኔ ብቻ እንደሞተ ከዓለም ኮንቴክስት አውጥተን የግል አዳኛችን የሆነው እውነታ ልክ ሲበራልን ምን ይሆናል መሰላችሁ? ለእኛ የተከፈለውን የዋጋ ምንነት ስለምናውቀው የደምን ዋጋ ምንነት ስለምናውቅ ዋጋ መክፈል ለኛ ይቀለናል። ይሲ ዋጋ መክፈል ማለት በጣም ኮምፕሊኬትድ አይደለም፣ መሞት ማለት ነው። ጳውሎስ ምንድነው ያደረገው? ዕለት ዕለት ሞተ። ዕለት ሰው እንዴት በየቀኑ እንዲያውም በስጋችን ላይ የሞትን ትእዛዝ ተሸክመን እንዞራለን አለ ጳውሎስ። what is that price? ምን አይነት ዋጋ ነው? ምን አይነት ዋጋ ነው? ሰው ራሱን እስኪያጣ ድረስ የሚፈልግበት ፍለጋ ውስጥ የሚገባበት ምን አይነት መስዋዕትነት ነው? ጳውሎስ የሚገርም ካራክተር ነው። ለዛ ነበር ባለፈው ሳምንት እየተገረምኩ ስነግራችሁ የነበረው። እንዲህ ነው ያለው፣ አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገርን ሁሉ እንደ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው
ክርስቶስንም አገኘ ዘንድ። ጳውሎስ ክርስቶስን አላገኘም? አግኝቷል፣ ይዞታል እኮ ኦልሬዲ። እንዲያውም ከእኛ በተሻለ ደረጃ በያዘበት ዕድሜ ላይ ነው እያወራ ያለው። ነገር ግን ምን አለ? የማገኘው እንዳገኘው የምፈልገው ጉጉቴ፣ ረሃቤ፣ ጥማቴ የሆነ አንድ ፍለጋ አለኝ። እሱም ፍለጋ ላይ እስክደርስ ድረስ ሁሉ ነገር ለእኔ ምን ይሆናል? ጉዳት። ምንም ነገር የያዝኩት እጄ ላይ ያለ ነገር ኢየሱስን በሙላት እንዳልይዝ ወይም በእኔ የሙላት ጥግ ድረስ እንዳላገኘው የሚያደርገኝ ነገር ለእኔ ምንድን ነው? ጉዳቴ ነው። ምንድን ነው የምንሰዋው? ጳውሎስ ሲነግረን እንዲህ አለ። ለኤፌሶን ፓስተሮች እየነገራቸው ነበረ። እንዲህ አላቸው፣ ከእግዚአብሔር የተቀበልኩትን የእግዚአብሔርን የጸጋ ወንጌል መስበክ እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ። እዚህ ጋር ምን አለ? እንደ ጉድፍ እቆጥረዋለሁ አለ፣ እንደ ጉዳት እቆጥረዋለሁ አለ። ከዛ ነፍሴን እንደማትከብር ደግሞ እንደ ከንቱ ነገር እቆጥራታለሁ አለ። ምን አይነት ነገር ነው? ነፍስ ውስጥ ምንድን ነው የሚቀመጠው ከተባለ ትላንትናችን፣ ዛሬያችንና ነጋችን አብሮ ነው የሚቀመጠው። እኔ ውስጥ ነገ ላይ ደርስበታለሁ የምለው ህልሜ በእኛ ዘመን ካለ ትልቁ የትውልዳችን በሽታ መሃል ምንድን ነው? ህልምህን ተከተል የሚል ስብከት ነው። ትውልዳችንን እየገደለ ያለው ትልቁ ትምህርት ህልምህን ተከተል ነው። እኔም ፐርሰናሊ የዚህ ነገር ወንጀለኛ ስለነበርኩኝ ልንገራችሁ። ባሲለስ ህልሜ ነበረ። አገልግሎት ህልሜ ነበረ። ማገልገል የሚባለው ቸርች የሚባለው ኮንሰፕት ህልሜ ነበረ እና ክርስቶስን በተከተልኩበት ስታይልና ፋሽን አገልግሎትን እከተል ነበር። ህልሜ ስለሆነ ህልምን እከተል ነበር። ፐርፐዙ እይታዬ በሙሉ ያረፈው ምን ላይ ነበረ? ህልሙ ላይ ነበረ። አንድ ነገር በራልኝ። ህልሞቼ የመከተል ያህል ዋጋ የላቸው። እኔን ሊያስከትሉኝ አቅም የላቸው። ብቸኛው ልከተለው የተገባኝ ነገር ማን ነው? ክርስቶስን። ኦ ሃሌሉያ! ይህንን ልክ ስናውቅ ምን ይሆናል መሰላችሁ? የሚገርም አርነት ውስጥ እንገባለን። የሚገርም ነፃነት ውስጥ እንገባለን። ስትራግል ይቆምና ማየት እንጀምራለን። እንዴ የለፋውባቸው ነገሮች ሁሉ እኔ ሊከተሉኝ የሚችሉ ነገሮች ናቸው። ዩሲ መንግስት ውስጥ የእግዚአብሔር መንግስት ውስጥ መግባትና መኖር ልዩነት አለው። መግባቱ ከባድ ነው። መግባቱ ማለት ጌታን መቀበል የሚለውን ፕሮሰስ ከሲኦል ማምለጥን ሳይሆን ዋንስ የሚሰራውን የእግዚአብሔርን መንግስት መርህ ውስጥ መግባት ፕሮሰስን ይጠይቃል። ኢንጆይ ማድረግ ግን በዛ ውስጥ ምንም ስትራግል የለው። ዩሲ አሁን ለምሳሌ አንድ አገልጋይ ፍለጋው የፈውስ ጸጋን ከሆነ ምን ማድረግ አለበት? መጸለይ አይደል? እንደ ማንኛውም ምዕመን የሚጸልይ ከሆነ ምን ያደርጋል? ያገኘዋል? አያገኘውም። ስለሌለው አይደለም። አፍተር ኦል ይሄ የመፈወስ ጸጋ ሁሉም አማኝ ውስጥ አለ። ግን ማን ላይ ነው የሚገለጠው? ኢንተራክሽን ያለው ሰው ላይ ነው የሚገለጠው። በጣም ይገርመኛል። አንዳንድ ቸርቾች ላይ ሄድና ዲቫይን ሂሊንግን ይማራሉ፣ ያስተምራሉ። በቃ ይሄ ጥቅሶቹን ኮንፌሽን ይችላሉ። ከዛ ልክ እዛ አብረናቸው ቁጭ ስንል አጋንንት ሲጮህ እነሱ መጮህ እስኪቀራቸው ድረስ ይደነግጣሉ። ኖ ትምህርቱ የሌለበት ይሄ የድሮ ቸርቾች ውስጥ ፈረንጆቹ እንዳሉት እንደነ ሉትራን እንደነ ባፕቲስትና ምን አይነት ቸርች ውስጥ ቢሆን አንደርስታንደብል ቲቺንጉ የላቸውም ምናምን ተብሎ የሆነ ሐሳብ ልንፈጥር እንችላለን። ከዛ ልክ ሰው ሲታመም እጅ ከመጫን ይልቅ ፓስተር ጋር መውሰድ ይቀላቸዋል። አጋንንት ደውለው ፓስተር አጋንንት እየጮኸ ነው ወይም ደግሞ አጋንንት ያለበት ሰው አገልጋይ ይጠራሉ በኢየሱስ። what kind of teaching is that? ህይወት የሌለበት የሚያስደስተን ግን ህይወት የሌለበት
ትምህርት ውስጥ ካለን መስዋዕትነትን የምንጠላ ሰዎች ነን። ይሲ መስዋዕትነት ከአንድ ትምህርት ወደ ትምህርት እውነት ይወስደናል። የእግዚአብሔር ሰው ቢሾፕ ቤንሰን አዳሆሳ በጣም የሚገርመኝ ታሪካቸውን እያነበብኩኝ ኢፍ አይ ቢ ኤ ማን ኦፍ ጋድ የሚለው መጽሐፋቸው ላይ አንድ እሑድ ቀን ፓስተራቸው ማስተማር ጀመረ። ኢየሱስን ስላገባው ኢየሱስ ስላስተማረው ነገር ማስተማር ጀመሩ። በእኔም ያምን ሂዱና በሽተኞችን ምን አርጉ፣ ሙታንን አጋንንትን አስወጡ ብሎ ላካቸው ብሎ ሲናገር ቢሾፕ ቤንሰን አዳሆሳ አሉ፣ ደነገጡ። አቆሙትና ፓስተሩ ምን አሉ? እና እያልክ ያለከው ኢየሱስ ነው ያለው አሉ። አዎ። ለማ ለአማኞች ለደቀ መዛሙርቶቹ። ስለዚህ እንችላለን ማለት ነው እኛ? አዎ። አንተ አድርገው ማለትም ፕሮግራም አቋርጠው ነው ይህንን እየጠየቁት። አንተ ሙታን አስነስተህ ታውቃለህ? ነው አላውቅም አለ። እኔ ይችላል አለ። አዎ አለ። ሰኞ ጠዋት ላይ 12 ሰዓት ከ40 ምናምን ላይ ሳይክላቸውን ይዘው ወጥተው እዚህ ቤት የሞተ ሰው አለ? አይዊሽ ሁላችሁም ብታነቡት ደስ የሚለኝ መጽሐፍ ነው። ኢፍ አይ ቢ ኤ ማን ኦፍ ጋድ የሚል መጽሐፍ ነው የቢሾፕ ቤንሰን አዳሆሳ። ጠዋት 12 ሰዓት ከ40 ምናምን ጀምሮ የሞተ ሰው አለ እዚህ ቤት? በድንጋይ የሚያባረሯቸዋል፣ ሟርተኛ የሚባላሉ። ከዛ ሰው በኋላ ምንድን ነው የሆኑት? ቀኑን ሙሉ እስከ ምሽት 1 ሰዓት ምናምን ድረስ በየቤቱ እየዞሩ የሞተ ሰው አለ ማለት ጀመሩ። ማታ 1 ሰዓት ከምናምን ላይ የሆነ ቤት ተገኘ። የ8 ዓመት ነው ኦር ሰምቲንግ ላይክ ዛት ህፃን ልጅ ሞታለች። እዚህ ቤት የሞተ ሰው አለ? ቀብር ሊደርስ መስሏቸው አዎ ናገባሉት። ያው አባባሉ ግራ ቢያጋባ ስለሚገናኝ ያስገቡት። ሲያስገቧቸው የታለ ላስነሳት ነው የመጣሁት። ያው ናይጄሪያዊ ነው እንዲጸልዩላት ፈቀዱ። ከዛ ልክ ተነሺ በኢየሱስ ስም ስላት የበለጠ እጄ ላይ ሞተቻል። ማለትም ምድር ሁሉ መጥቶ ሊውጣኝ ያው ሁሉ ከሬጅ ጠፋሉ። ከዛ በኋላ መጽሐፍ ቅዱሴን አነሳሁኝና ያንን ክፍል ኢየሱስ ሙታን ያስነሳበትን ያቺን ልጅቷን ያስነሳበትን ከዛ በኋላ እሱን አወጣውና ኢየሱስ መጀመሪያ ምን አድርጓል? ሰዎቹን በሙሉ ውጡ ብሏል። ሁሉንም ውጡ አልኳቸዋል። እናት አይቀር አባት አይቀር ውጡ አልኩኝ። ከዛ በኋላ ልክ ቀጥዬ ሳነብ ስሟን ጠይቋል። ለካስ እናትና አባትን መልሼ ጠራውኝና ስሟ ማን ነው ጠየቅ። ለካስ ጣቢታ ተነሽ የሚለው መስሏቸው እሳቸውም ጣቢታ የእሷ ስም እንደሆነ ሳይሆን የዕብራይስጥ ወርድ መስሏቸው ጣቢታ ተነሽ። ሁለተኛ ልክ ሲሉ ልጅቷ እንደ ፎም ነገር ተፍታ ተነሳች። ከ5-6 ሰዓት በላይ እየሞተች ሬሳ ነው። አገልግሎታቸው በዛ ጀመረ። አንዳንዶች 40 ቀን ጾመዋል። አንዳንዶች 120 ቀን ጾመዋል በውሃ እየጠጡ። አንዳንዶች 80 ቀን፣ አንዳንዶች 10፣ አንዳንዶች 3 ቀን ጾመዋል። ግን ያቺ ነፍስን የምትሰብር ያ መንፈሳዊ ዓለምና አካላዊ ዓለም መካከል ያለችው ነፍስ እስክትሰበር ድረስ ለመገለጥ የከልካይነት ቦታ አለች። ያቺ የነፍስ መሰበር በመስዋዕትነት ብቻ ነው የምትመጣው። ያቺ የነፍስ መሰበር ምን ትባላለች መሰላችሁ? ጣዖትን መስበር ይባላል። አሁን ብዙ ጴንጤ ቤት የጣልናቸውን ቃሎች እያስታወስኳችሁ እንደሆነ አውቃለሁ፣ ግን ቻሉት በደንብ። ጣዖት ምን ማለት ነው? ጣዖት ምን ማለት ነው?
ቁጥጥር ባይዘው ሁለት አይነት ነው ያለው። አንደኛው ደስ የሚያሰኝ ቁጥጥር አለ፣ የምቾት ቁጥጥር አለ። ሁለተኛው ደግሞ ግዳጅ ወይም የኃይል ቁጥጥር አለ። እንደነ ሲጋራ እንደነ ምናምን ያሉ ነገሮች ምንድን ናቸው የሚያደርጉት? በኃይል ነው የሚቆጣጠሩት። መውጣት አትችልም ልትወጣ ብትፈልግ። ከስሜት ጋር ደስታን የሚሰጡ ምናምን በሰዓቱ የሆነ ስሜት የሚሰጡ ይመስላል። ሞክሬው ስለማላውቅ አይደለም። ብቻ በሰዓቱ የሚሰማቸው ደስታ አለ ሲያገኙት። ሳይኖርስ ሲቀር ከሰው ጋር ይጣላሉ። ቀኑን ሙሉ ሲያዛጉበት ይውላሉ። ምንም ደስታ የሚያሰኛቸው ነገር የለም። ጥሩ ነገሮች በሙሉ መጥፎ ይሆኑባቸዋል። ሁሉ ነገር ቀፋፊ ሆነ። ያ በኃይል ነው ግዞት የሆነባቸው። አንዳንዶችሽ ሰዎች አንዳንድ እናቶች አስተውላችሁ አታውቁም? ልጆቻቸው በቃ ጣዖታቸው ሆነባቸው። አንዳንድ ሰዎች አይታችሁ አታውቁም? ስራቸው ጣዖት የሆነባቸው። እግዚአብሔር መጀመሪያ መጥቶ ምናቸውን የሚጠይቃቸው ይመስላችሁ? እግዚአብሔር ሲጠይቃቸው የሚጠይቃቸው የፍቅራቸው አቅጣጫ ያለበትን ቦታ ነው። አስቂኝ ነገር አወራችሁ አይደለ? እግዚአብሔር ሲጠይቃችሁ ምናችሁን ይጠይቃችኋል አልኳችሁ? የፍቅር ቦታችሁ ያለበትን ነው። ፍቅራችሁን ኢንቨስት የምታደርጉት ምን ላይ ነው? የምታደርጉት ነገር ፍቅራችሁ አለበት ወይንስ ደግሞ ፍቅራችሁ ለአንዱ ብቻ ነው? ለአንዱ ለኢየሱስ ብቻ ነው ፍቅራችሁ ወይስ ደግሞ በምትሰሩት ነገሮች ሁሉ ላይ በምታሳልፉበት ነገሮች ሁሉ ላይ የፍቅር አቅጣጫችሁን ታሳርፋላችሁ? ከሕግ በጣም ከሚገርመኝ ነገር ከብሉይ ኪዳን ሕግ በጣም ከሚገርመኝ ነገሮች ውስጥ ምን እንደሆነ ታውቃላችሁ? የመጀመሪያው ሕግ ነው። ምንድን ነው የሚለው የመጀመሪያው ሕግ? ብለህ እስኪ እግዚአብሔር አምላክህን በፍጹም ልብህ በፍጹም ሐሳብህ ነፍስህ ውደድ፣ እርሱም ብቻ አምልክ። እግዚአብሔር ብሉይ ኪዳን ላይ ስታንዳርድ ብሎ የሰጠው ምንድን ነው? ፍጹም ነፍስህ፣ ፍጹም ሐሳብ፣ ፍጹም እውቀትህ ውደድ። ከዛ ደግሞ አምልኮ ስትሰጥ ለማን ብቻ ነው? አዲስ ኪዳን ላይ መጣና አትሊስት በኢየሱስ ዘመን ላይ መጣና ኢየሱስ ያንኑ ሲጠቅስ እናያለን። ከዛ ግን እነ ዮሐንስና ጳውሎስ ግን ሼፕ ሰጡት ለዛ ፍቅር። ዮሐንስ እንዴት እንደገለጠልን ታውቃላችሁ? ፍጹም ፍቅር ምንን አውጥቶ ይጥላል? ፍርሃት። ፍርሃትን አስወግዶ ይጥላል። ፍርሃት ግን ምንድን ነው? ፍርሃት ባለማወቅ ላይ ይመገባል ወይም የሚኖረው ባላወቅበት ኤሪያ ውስጥ ነው። ፍርሃት ግን ምንድን ነው መሰላችሁ? ሀሳብን፣ ያለህን እውቀት፣ ጊዜህን፣ ሀብትህን ሁሉንም ማስገዛት የሚችል ኃይል ነው። አስባችሁት? ሰው በሽታ ይገለኛል ሲፈራ ምንድን ነው የሚያደርገው? ያለውን ገንዘብ ሲያወጣ አይታችኋል? ቤት ሽጦ ኩላሊቱን ለማሳከም የሞከረ ሰው አይታችኋል? የልብ በሽታ፣ ካንሰር ምናምን ምንድን ያደረገው? በሽታው የመፈወስ አቅም ስለሌለው ሳይሆን የበሽታው ፍርሃት ፈውስ እንደሌለው አስመስሎታል። ብዙ ሰዎች ፍርሃት የእግዚአብሔርን ቦታ የሚቆጣጠር እንደሆነ ያውቁ። ስለ ፍርሃት ስንቶች ተምራችሁ ታውቃላችሁ? ዛሬ እስኪ ላስተምራችሁ። ፍርሃት በጣም ፓወርፉል ቲንግ ነው። ለመሰላችሁ የፍርሃት ተቃራኒ እምነት ስላልሆነ። የፍርሃት ተቃራኒ ምንድን ነው? ፍቅር። ክርስቶስ ኢየሱስ የከፈለውን ዋጋ በሙሉ አስረስቶ አይምሮን በሙሉ መቆጣጠር ይችላል ፍርሃት።
ሰው ለእግዚአብሔር እንዳይገዛ የሚያደርገው ነገር ትልቁ ነገር ምንድን ነው? ፍርሃት። አሁን ለምሳሌ ሁሉን ተውና ተከተለኝ ቢለን ኢየሱስ ብለሽ ኢየሱስ ምንድን ነው የመጀመሪያ ጥያቄ? እንዴት? ለምን? ምን እበላለሁ? ምን እጠጣለሁ? ምን እለብሳለሁ? የት እኖራለሁ? እነዚህ ጥያቄ መጥቶባችሁ አያውቅም? ሁላችንም የምንንቀሳቀሰው ሁላችንም የምናስበው ኬት ነው? ሁላችንም የምንንቀሳቀሰው ኬት ነው? ከሚታየው ዓለም አይደል? ስለዚህ ምን ልበላ? ኢየሱስ መጣና ያላቸውን ነገር ትዝ አለኝ። ደቀ መዛሙርቱ አሕዛብ ሰዎችን በውጭ ያሉት እነኝን ነገር ምን እንበላለን፣ ምን እንጠጣለን፣ ምን ደግሞ እንለብሳለን። ከዛ ኢየሱስ እንዲህ አላቸው፣ ከእኔ ጋር ስትጓዙ አታችሁ ለምናችኋል? አንድ ነገር ጎሎባችሁ ያውቃል አላቸው። ይሲ የእግዚአብሔርን ታማኝነት ሰው እንዲረሳ የሚያደርገው ምንድን ነው? ፍርሃት ነው። የምትፈሩት ነገር ከሌለ እምነታችሁ ይዝለስ ነው የሚሆነው። ኢትስ ጀስት ፓርት ኦፍ ይሄ ልክ ጨጓራ አንጀትና እንደምንለው አለ አይደለም? እንደዛ ነው ይሰራላችሁ። ይሄ የእምነቱ ትግል የምትታገሉት ታዲያ ከምን ጋር ነው? ኮንፌስ የምታደርጉት ለምናችሁ ይመስላችሁ? የእግዚአብሔር ቃል ለመስራት አቀማንቶ 50 ሺህ ጊዜ መደጋገም አስፈልጎት ለማን ነው እየሰበካችሁ ያላችሁ? ፍርሃትን አኮሞዴት ላደረጋችሁ። ብዙ ሰው የመስዋዕትነትን ህይወት የሚፈራው እግዚአብሔርን ካለማወቁ የተነሳ ነው። ቅድም እንዳልከው ፍርሃት አለማወቅ ነው አላልክ? እኔ ገርመኛል። እንመጣና በአዲስ ኪዳን ላይ የመስዋዕትነትን ህይወት እንፈራለን። የእምነት አባታችን አብርሃም ግን የሚገርም የመስዋዕትነት ህይወት የኖረ ሰው ነው። አብርሃም ትዝ ይላችሁ? እግዚአብሔር ግን ምን አይነት አምላክ ነው? መጣና ከ20 ምናምን ዓመት በኋላ የሰጠውን ይስሐቅን ስጠኛል። አስባችሁታል? አሁን አይምሮዬ ላይ ሊመጣልኝ አልቻለም። ከይስሐቅ ጋር ሊወዳደር የሚችል ቫልዩአብል ነገር የስኝ አብርሃም ቦታ ላይ ሆነ እስኪ ራስህን አስበው። እግዚአብሔር መጥቶ አንድ ምሽት ላይ ሲያወራክ የነበረው ዘርህን እንደ አሸዋ አደርጋለሁ፣ እንደ ኮከብ አደርግልሃለሁ እያለክ ነበረ። ከዛ የሆነ ቀን መጣና ምን አለ? ሰጥቻለሁ ይስሐቅን አለክ። ከዛ በቤትህ ሳቅ ሞላ። ልጁ ጡጥ አለ ምናምን ተገረዘ፣ አልፎ ነው በቃ አደጋደገ ስትለው እግዚአብሔር አንድ ምሽት መጣና ይሴ የሰጠው ይስሐቅ አለ አይደለ? አሁን ደግሞ ጊዜው ደርሷል ለእኔ እንድትሰዋልኝ። እግዚአብሔርን እንዴት ነው የምትስለው? በጣም ምን ለማለት ራሱ እንዴት ደፈረ አስብለ። ፋይናሊ ግን ምን እንዳለው ታውቃላችሁ? እግዚአብሔር አሁን እንደምትወደኝ አወቅሁ። እግዚአብሔር ልክ አብርሃምን ከፈተናው በኋላ ሲያገኘው ምንድን ነው ያለው? አሁን እንደምትወደኝ አወቅሁ። ወዳጅነት በመስዋዕትነት ውስጥ ካላለፈ ሕያው አይደለም። እሺ ትምህርት ልቀጥልላችሁ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14። እስካሁን ድረስ ትምህርት አልጀመርኩኝም። አጭር ክላስ ይኖረናል ያልኳችሁ ይኸው ለዚሁ ነው። ድሮንም እኔ ማውራት አይጠበቅብኝም ነበር። 14 ምን አለ? ከማያምኑ ጋር በማይመች አካሄድ አትጠመዱ። ጻድቅ ከአመፃ ጋር ምን ተካፋይነት አለው? ሁለተኛ ቆሮንቶስ 6:14
ጻድቅ ከአመፃ ጋር ምን ተካፋይነት አለውና፣ ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መገጣጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ምን ይሆኑ? ሕዝቤ ይሆኑኛል። ቁጥር 17ን በደንብ ስሙ። ስለዚህም ጌታ ከመካከላቸው ውጡና ምን ሁኑ? የተለያችሁ ሁኑ። ጳውሎስ ነው እንግዲህ እያለን ያለው። ጳውሎስ ስለ እኔና ስለ እናንተ እየነገረ ነው፣ እንዴት እንኑር ለሚለው። ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ፣ እኔም እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ለእኔ ወንዶችና ሴት ልጆች ትሆናላችሁ። በጣም የሚገርመኝ የብሉይ ኪዳንም ላይ የአዲስ ኪዳንም ላይ ባለፈው መጀመሪያ ላይ ራሱ ስንጀምር ከነበረው ክላስ ጀምሮ ስታዩ ስለ መሰጠት ሕይወት ሲያወራ እግዚአብሔር በብዛት የሚያነሳው ነገር ምንድን ነው? ሴቶችና ወንዶች፣ ወንዶችና ሴቶች እያለ ነው። የመሰጠት ሕይወት ላይ ልክ ሲመጣ በጾታ መሀል ልዩነት አመጣም። ብሉይም ላይ ሂዱ፣ አዲስ ኪዳንም ላይ ሂዱ። ሃሌሉያ። ሴቶች ልጆች ትሆኑኛላችሁ ይላል ሁሉን የሚገዛ ጌታ። ብዙ ሰዎች ኮንሴክሬሽንን ከምን ጋር ነው የሚያገናኙት መሰላችሁ? ከኃጢአት ጋር ነው የሚያገናኙት። መለየት ከመስዋዕትነት ጋር ይገናኛል ከኃጢአት ጋር ከሚገናኙ ይልቅ። ባለፈውም ጀምሮ ስነግራችሁ እንደነበረ ዩከንቢ በጣም ኖርማል ሰው መሆን ትችላላችሁ። ኖርማል ጴንጤ፣ ግብት ውጥት ቸርች ምልስ ምናምን እያልን ኖርማል ጴንጤ መሆን እንችላለን። ነገር ግን በምድር ላይ የዓላማን ሕይወት መኖር ከፈለጋችሁ፣ በምድር ላይ የላቀን ሕይወት መኖር ከፈለጋችሁ መስዋዕትነት አለ። የምታም ሕይወት አለች፣ ጠባብ የሆነች ሕይወት አለች፣ ሪዋርድ ለብቻዋን የምታስከፍል። ስንት ሰው ነው ሩጫ ውስጥ የሚሳተፈው? ሰሞኑን እያያችሁ ከሆነ ማራቶን ላይ ስንት ሰው ይካፈላል? እስኪ ግምት ስጡ። 50 እስከ 100 ሰው በሚለው እንያዘው አይደለም? ከ50 እስከ 100 ሰው ተካፍሎ ስንት ሰው ነው የሚያሸንፈው? በነገራችሁ ብርና ነሐስ አይቆጠርም። ወርቅ ለስንት ሰው ነው የሚሰጠው? ለአንድ ሰው ነው የሚሰጠው። በማህበር ምናምን ወርቅ እንስጣቸው የለም። ለተሳትፎ ሽልማት የለም። ወርቁን ስንት ሰው ነው የሚያገኘው? አንድ ሰው ነው የሚያገኘው። ብር ያገኘ ሰው እኮ አለ፣ ግን ከወርቅ የተነሳ ብሩ ይደበዘዛል። ከብሩ የተነሳ ደግሞ ነሐሱ ይደበዘዛል። ሽልማት እኮ እስከ 8ኛ ላሉ አላቸው የገንዘብ። ግን ደግሞ ሁሉም እየደበዘዘ ይመጣል። ሁሉም አሸናፊ አይደለም የሚባለው። ያሸነፈው ወርቅ ያበላው። ወርቅ ያበላው ግን ምንድን ነው ልዩነቱ? ምንድን ነው ልዩነቱ? ከሌሎቹ የተሻለ የዝግጅት ጊዜ ነበር። ሌሎቹ እንደበሉት አልበላም፣ ሌሎቹ እንደጠጡት አልጠጣም፣ ሌሎቹ እንደተኙት አልተኛም፣ ሌሎቹ የትርፍና የመዝናናት ጊዜ እንደነበራቸው አላረፉ። የሆነ ዶክመንተሪ አንዱ ጓደኛዬ ልኮልኝ ወደዚህ በጣም ወደው ሰጀስት አድርጎ እያየሁ ነበረ። ሁሴን ቦልትን ስንቶች ታውቃላችሁ? ሁሴን ቦልት ፈጣኑ ሰው በምድር ባለማወቃችሁ እየተደነቀ ነው። እሺ የስንት ሜትር ሯጭ ነው ነበር? 100 ሜትር
100 ሜትር ነው የሚሮጠው። 100 ሜትር ማለት ከዚች እዛቸው ስንት በእድሜ ልኩ የሮጠው ለሽልማት 20 ደቂቃ ሞላ። እድሜ ልኩን የሮጠው እድሜ ልኩን ለሽልማት የሮጠው 20 ደቂቃ ሞላ። ለምንድን ነው? ሩጫ ሲጨርስ 9 ሰከንድ ነች፣ 12 ሰከንድ ነች። 100 ሜትሯን ሲጨርስ 19 ደቂቃ ነው የሮጠው እድሜ ልኩ ለወርቅ። ስንት ሰዓት ነው ግን የተለማመደው? ወራት ይሆናሉ ልምምዶቹ። ኢየሱስ ስንት ዓመት ነው የተዘጋጀው? 30 ዓመት። ስንት ዓመት ነው ያገለገለው? 3 ዓመት። አስራቱን የእድሜውን አስራት ነው ያገለገለው። ጳውሎስ ስንት ዓመት አገለገልክ ብትሉት ጥቂት ዓመት። ስንት ዓመት ተዘጋጀክ? 14 ዓመት ከወንጌል እውነት በኋላ ብቻ እንኳን የብሉይ ኪዳን በገማልያል እግር ስር የተማረውን ተዉትና የወንጌሉ ዝግጅት ብቻ ስንት ዓመት ፈጀበት? 14 ዓመት። ይሄ ሰውዬ ግን 14 ዓመት ከገማልያል እግር ስር ተምሮ መልእክቶቹ ላይ ደብዳቤ መጽሐፍ የሚሆኑ ነገ የቅዱስ መጽሐፍ ክፍል የሚሆኑ ጽሑፎችን እየጻፈ ጽሑፉ ላይ ግን ደብዳቤው ላይ ምን ይላል? ብራናዎቹን መላክን አትዘንጋ ላክልኝ ይላል። ይህ ሰውዬ አንባቢ ነው። የት ነው የሚያነበው? እስር ቤት ውስጥ። ምን አይነት እስር ቤት? ሽንት ቤት የሚያልፍበት እስር ቤት ውስጥ ቁጭ ብሎ መጽሐፍን ላክልኝ፣ ማንበብ እፈልጋለሁ። አሁንም ይሄ ሰውዬ እኮ የተቀበልኩትን ከማንም አልተቀበልኩም። ከማን ነው የተቀበልኩት አለ? ከራሱ ከጌታ ተቀብያለሁ አለ። እንደውም አፕሩቭ ለማድረግ ትምህርቴን አንዴ ሄድኩኝ፣ ከጴጥሮስ በስተቀር ማንንም አላገኘሁኝም። ከዛ ውጭ ግን ባለው ስለ ጥሪ ከነገራችሁኝ ልክ ይሄ ብርሃን ከመጣልኝ በኋላ ከስጋና ከደም ጋር ኢንክሉዲንግ ሚ አላወራሁኝም። ነገር ግን መጀመሪያ ወደ ሄደበት ብርሃኑን ወዳገኘበት አካባቢ ወንጌል ሰበከና ቀጥታ ወዴት ሄደ? ወደ አረብ ምድረ በዳ ሄደ። ስንት ዓመት? 14 ዓመት። አንድ ሰው ቻይና ሄደና ለአገልግሎት ቻይናዎቹን አገለገለ፣ ጨረሰና ጸልይልን አሉት። እኛም ልክ እንደናንተ በነፃነት ጌታን እንድናመልክ በነፃነት ተሰብስበን ጌታን ለምንድን አንደርግራውንድ ነው ቸርቻቸው፣ በድብቅ ነው ጌታን የሚያመልኩት። ፓስተሩ ያለው ነገር ይገርመኛል። አልጸልይላችሁም ማለት እንደዛ እንዲሆን እንደኛ እንድትሆኑ አልጸልይም ማለት እንደኛ ማለት ምን ማለት ነው ሲል የአንድ ሰዓት ድራይቭ ወይም የአንድ ሰዓት ጉዞ ካለው ቸርች አንመጣም። ቸርች መቅረብ አለበት የግዴታ። ወንበሩ ምቹ ካልሆነ፣ ሰባኪው ምቹ ካልሆነ፣ ፕሮግራሙ ምቹ ካልሆነ አንሄድም። ብቻ ምቾትን መሰረት ያደረገ የቸርች ጉዞ ነው ያለ። እነኚህ ሰዎች ስንት ሰዓት እንደሚጓዙ ታውቃላችሁ? የቻይኖቹ 13 ሰዓት በባቡር። ለምን ቸርች በየከተማው የላቸው? 13 ሰዓት። መጽሐፍ ቅዱስን ስለማያገኙ እየተቆራረጠ ነው የሚገባው። መጽሐፍ ቅዱስ ገጽ ለገጽ እየተቆራረጠ ነው የሚገባው። እነኚህ ሰዎች አንዳንዶቹ ያው አንዱ ፓስተር ሲናገር ሰማሁኝ። መጽሐፍ ቅዱስ ገልጬ እንዲህ እያነበብኩኝ እያለ የሆነ ሴት አብረን አንብብ ስል ሁሉም ላይ አብራኝ ትላለች አለ። ሁሉ ግን አንድም መጽሐፍ በእጇ አልያዘችም። ምን መጽሐፍ ቅዱስን በቃል ይዘዋለች። ስለማታገኘው በቃል ይዘዋለች። ስለዚህ ያለ ፓስተሩ ሲናገር እኛ እንደናንተ እንድንሆን እንጂ መጸልዩ እኛን እንድትመስሉ አልጸልይም ማለት። አንዳንድ ምቾት ምንሰራቸው ጎጆዎች አሉ።
የሐዋርያት ሥራ ምዕራፍ 1 2 3 4 5 6 7 ድረስ አንበባችሁታል? 7 እስጢፋኖስ እስኪሰብክ ድረስ ያለውን አንበባችኋል? እግዚአብሔር የት ብሏቸዋል? አስቀድማችሁ በኢየሩሳሌም በሰማርያ ከዛስ በይሁዳ እስከ ምድር ዳርቻ አይደል ያላቸው? እነኚህ ሰዎች ምንድን ነበረ ሲያደርጉ የነበሩ? we have revelation መገለጥ አለ፣ ኢየሱስ ተገልጦልናል ተነስቷልናል ይላሉ። ኢየሩሳሌምን አናወጧት፣ ግን ሊንቀሳቀሱ ነው። ድፍን እምቢ አሉ፣ አልንቀሳቀስም አሉ። ከዛ ምን ይላል? ሄሮድስም እጁን ጫነባቸው። ከዛ በየስፍራው ተበተኑ። ፊልጶስም ወደ ሰማርያ ወረደ ይላል ምዕራፍ 8 ላይ። አንዳንድ ጉዞዎች ፎርስፉል ሆኖ ይመጣሉ። ፎርስፉል ሆኖ ይመጣሉ እምቢ ስትሉ። ለናፍተሮል አገልጋይ ከሆናችሁ ምንድን ናችሁ? መብት የላችሁ። ኦኬ፣ ኢትዮጵያ ውስጥ ስንት አይነት ዜጋ አለ? በጣም ቀላል ጥያቄ ነች። 2 አይነት ነው ያለው። አክቹዋሊ 3 ማለት ትችላላችሁ፣ ግን 2 ነው ቤዚካሊ ያለው። አንደኛው ሲቪል እና ሁለተኛው ደግሞ ሚሊተሪ። ሲቪል ማለት ነው እኔና እናንተ ማለት ነው። ሚሊተሪስ ማለት መሳሪያ የታጠቀ። ይሄ ሰውዬ በመሳሪያ እንዲታመን ምን ተደርጓል? የመጀመሪያ ነገር ከኔና ከእናንተ የሚለየው የመጀመሪያ ነገር ምንድን ነው? ሰልጥኗል። ቀደም ስንጀምር ያነበብነው 2 ጢሞቴዎስ ጥቅስ ትዝ አላችሁ? በጦር ያስከተተውን ደስ እንዲያሰኝ የሚል የመጀመሪያ ነገር ወታደር ሲጠራ ምን ያደርጋል? ስልጠናው ግን የሚገርማችሁ ነገር ፖለቲካ ብቻ አይደለም የሚሰለጥነው፣ ጦርነትን የሚሰለጥነው። ጭስ ይበተንበታል። እንዴ አውቄ እስኪ እዚህ ጋር ጭስ ባጨስባችሁ አሰባችሁ? አስለቃሽ ጭስ። ጦር ሲሚሌሽኑን ትማራለህ፣ ስልት ትማራለህ፣ ከአካባቢ ጋር መመሳሰል ምናምን ትማራለህ። አንዳንድ ሰዎች ደስ እያላቸው ነው ሲሰሙት። ግን ከዛ በኋላ ግን ከሰው የተሻለ ህይወት ለመኖር አይደለም ያ ሁሉ ስልጠና። ሰዎች የተሻለ ህይወት እንዲኖሩ፣ ጸጥታ እና ሰላም እንዲኖራቸው፣ ለነርሱ መብት መጠበቅ አንተ መብትህን ነው መስዋዕት የምታደርገው። አገልግሎትም ከዛ አይለይም። አገልግሎትን ብዙ ጊዜ ምሳሌ ሲሰጣችሁ በምንድን ነው ምሳሌ የሚሰጣችሁ? ይሳኮር መመለስ አለብህ። የበር ምንጣፍ መብታችንን እኮ ስንጠው ይሄ ነው። በቃ ሰው ወደ ተሻለው ህይወቱ እንዲገባ፣ እግዚአብሔርን በተሻለ ሁኔታ እንዲያውቅ ያለበትን ነገሮች እኛ ላይ ያራገፈ ነው የሚገባው። አፍተር ኦል ሰርቫንት ነን፣ ባሪያዎች ነን፣ አገልጋዮች ነን እንጂ ተገልጋዮች አይደለም። እግዚአብሔር ለአገልጋይነት ሲያምን ጥፋትህን በዛው ልክ ስለሚሆን ስልጠናም በዛው ልክ ከፍ ይላል። ዳዊትና ማንኛውም የእስራኤል ህዝብ እኩል ማጥፋት አይችልም ነበር። እስራኤል ውስጥ ምን ያህል ሰው ዝሙት በዳዊት ጊዜ ዘሞተ ይመስላችኋል? ከትዳር ውጭ ወይም ደግሞ የሌላን ሰው ትዳር የወሰደ ምን ያህል ሰው ያለ ይመስላችኋል? እሱን እንርሳውና ልክ ነው። እሱም ምን ያህል ሰው ይኖራል? ቢያንስ 5 ሚሊዮን ናቸው ብለን ብንገምት ከ5 ሚሊዮኑ 10 እናጣለን በአንድ ከተማ። አይታጣም አይደል? ዝሙት ላይ ያለ የነዛን ሁሉ ሰዎች ግን ታሪክ አልተጻፈልንም። የአንድ ዳዊት ስህተት ግን ምን ያህል ሰው በቀን ሲያስጨርስ ነበረ? 70 ምናምን ሺህ ሰው ሲሞት ነበረ በዳዊት ስህተት። ጸጥ ተብሎ ህይወት እንዲሁ ተብሎ አይደለም የሚጀመረው። ስልጠና አለው። ብዙ ጊዜ ለትሬኒንግ ራሳችንን አንሰጥም። ብዙ ጊዜ ለሚመጣው ምንድነው ስሙ የእግዚአብሔር ዓለም ስልጠና ራሳችንን ዝግጁ አናደርግም። እንደመጣው ባለፈው
ባለፈው ባገደመው እንሄዳለን። የእግዚአብሔር ዓለም ላይ ግን ስንመጣ there is a training ልንቃወመው የማንችለው እምቢ ልንለው የማንችለው ስልጣን አለ። ሲቀደም ስነግራችሁ የነበረው እያንዳንዱ ወደ ህይወታችሁ የሚመጣ ነገር የሚጠይቀው ነገር ምናችሁ ነው? ፍቅራችሁ ነው። ላሳያችሁ ከመጽሐፍ ቅዱስ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15 ዓለምን ወይንም በዓለም ያለውን አትውደዱ። አትውደዱ የሚለው እዚህ ጋር የግሪኩ ቃል ምንድን ነው የሚለው መሰላችሁ? ለስት አይኖራችሁ። ኤሮስ ማለት ነው። እና ይሄ አንጋድሊ የሆነ ላቭ አፌክሽን አይኖራችሁ። አንጋድሊ የሆነ አፌክሽን አይኖራችሁ ዓለምም ሆነ በዓለም ላለው ነገር። ዋንስ ያህንን ፍቅራችሁን ያገኘ ጊዜ የእናንተ አለቃ ነው የሚሆነው። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለሙን ቢወድ የአባትን ፍቅር በእርሱ ውስጥ የለም። ለመሰላችሁ የእግዚአብሔር ፍቅር አኮሞዴት የሚደረገው በባዶነት ውስጥ ነው እንጂ በደባልነት ውስጥ አይደለም። ቅድም ምን አልኳችሁ? እግዚአብሔርን የማግኘት ዋጋው ስንት ነው? አንድ ነው። በነገራችሁ ላይ እኔ ነኝ፣ አንተ። ባለፈው ምን ስንጠቅስ ሮሜ ምዕራፍ 12 ቁጥር 1 ነው ብያችኋለሁ። ሰውነታችሁ ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ አለ። ወንድሞች ሆይ የምለምናችሁ አንድ ነገር ካለ ይሄ ነው አለ ጳውሎስ። ሰውነታችሁ ለእግዚአብሔር ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም ደግሞ ምን አለ? ለአእምሮ የሚመች አገልግሎታችሁ ነው። ዋት ኤቨር ሰርቪስ ዩ ጊቭ ቱ ዚስ ወርልድ። እያንዳንዱ ነገር መስዋዕትነትን ይጠይቃል። የምን አይነት መስዋዕት? በፍቅር የሚሰዋ መስዋዕት። ምንድን ነው የምትወዱት? ዓለምን ወይስ በዓለም ያለው? ወይንስ ደግሞ የአባት ፍቅር ነው የሞላችሁ? ውስጣችን ሙሉ ፍስስ የሚለው የእግዚአብሔር ፍቅር ነው ወይስ ደግሞ የነጋችን ፍቅር ነው? ቅድም ስናገር ነበረ። የህልማችሁ ፍቅር ካላችሁ ህልማችሁን ጥሉት። ነጋችሁን ከእግዚአብሔር መንግሥት በላይ የሚያስወድዳችሁ የአእምሯችሁ ክፍል ካለ ነጋችሁን ጥሉት፣ ተጣሉት። ትዳር፣ ልጆች፣ ቢዝነስ፣ ምን ሌላ አለ? ትምህርት፣ ሌላ ዘመድ፣ ያለ የሚመጣ የሌለ ምንም ነገር ቢኖር የፍቅር ቦታችሁን ስታጡት ራሳችሁን ሊያሳጣችሁ በሚችል ሁኔታ ሐሳባችሁ ውስጥ ከገባ ጥሉት። ኢየሱስም እኮ ፕሪንሲፕል ሰጥቶናል። ምን አለ? አስቀድማችሁ እግዚአብሔርን መንግሥቱን ጽድቁን ፈልጉ፣ ሌላውስ ይጨመርላችሁ። ከፈረሱ ጋሪውን ካስቀደማችሁ የዓለማችን ተጎጂዎች ናችሁ። ሃሌሉያ! ለራሴ እየሰበኩኝ ነው። ለምን መሰላችሁ? ላመኑበት ነገር መሞት ቀላል ነው። በዓለማችን ውስጥ ካለ በጣም ቀላል ነገር ምን እንደሆነ ታውቃላችሁ? ላመኑበት ነገር መሞት። ሞት ያን ያህል አስፈሪ ነው። እንኳንስ ላመነ ሰው ይቅርና እንዲሁም ኖርማል ሰው ምድር ክብ ነችና ጠፍጣፋ ነች በሚል ክርክር መርዝ ጠጥቶ ሞቷል። ላመኑበት ነገር መሞት ቀላል ነው። ላመኑበት መኖር ግን እሱ ነው እንግዲህ ጥያቄ። ወንጌልን ምን ያህል ነው የምናምነው? ልንሞትለት ወይስ ደግሞ ልንኖርበት? የተቀበላችሁትን ጥሪ ምን ያህል ተቀበላችኋል? እግዚአብሔር ስፔሲፊክ ነው። በሚያደርገው ነገሮች ላይ እግዚአብሔር ስፔሲፊክ ነው።
ለሕይወት የሰጣትን ትእዛዝ ለይሳኮር አልሰጣትም። ለቤት የሰጠውን ለሕይወት አልሰጠም። ገብቷችኋል? አሁን ለምሳሌ ላሳያችሁ። ናዝራዊነትን ባለፈው የመጀመሪያ ቀን ስናወራ ምንድን ነው? ናዝራዊ የሞተ ነገር ሊነካ ክልክል ነው ተብሏል አይደለም? ወይን አይጠጣ ተብሏል አይደለም? ኦኬ። በዕድሜ ዘመኑ ሁሉ ሳምሶን ደግሞ ናዝራዊ ይሆናል ተባለ። ለሳምሶን ግን ያሃ በኦሪት ላይ ያነበብነው ሕግ አይደለም የተነገረለት። ምን ነበረ ለሳምሶን የተሰጠው? ምን አድርግ ነው የተባለው? የሳምሶንን ታሪክ የማያውቅ ትውልድ ተነሳል። ጸጉሩን አይላጭ። ኦኬ። ይሄ ሰውዬ ዕድሜ ልኩ ምን ሲያደርግ ነበረ? አንበሳ ገደለ አይደለም? የሞተ አንበሳ እየነካ ነበር። የዛን ሰዓት ላይ ናዝራዊነቱ የተለየነቱ ማብቃት ነበረበት። ከዛስ በኋላ የአህያ መንጋጋ አንስቶ እግዚአብሔር አብሮት ይሰራው ነበር። የሞተ ነገር ግን መንካት አይችልም አንድ ናዝራዊ። የሞተ ነገር እና የተሰዋ ነገር ለይ። የሥጋ ፍቅር ያስገርመኛል። እሺ ጠይቅሽ። አሁን ለምሳሌ የእስራኤል አንዱ ሕግ ምንድን ነው? የአይሁዶች ሕግ የታነቀና የሞተ ነገር አይብሉ ነው አይደለ? ግን አርደው ይበላሉ። አረዱት እንጂ አልሞተም። በእጅ ስትገለውና ሞቶ ስታገኘው ለይ ነው ነጥቡ። ይሄ ሰውዬ የሞተ ነገር ነክቶ የአህያ መንጋጋ ይዞ ምን ይሆን ነበር? የእግዚአብሔር ኃይል ይገለጥበት ነበር። ግን እኮ በዛ ሰዓት ላይ የናዝራዊነትን ሕግ እየተቃወመ። እሺ በጣም ያሰቀኝን ነገር ደግሞ ልንገራችሁ። ጋለሞታ ቤት አደረ ይላል። ከዛ ጠዋትም ደግሞ ፍልስጤማውያን ከበቡት ይላል። ልክ ከጋለሞታ ቤት ሲወጣም እንደሚል ታውቃላችሁ። ቃል በቃል ጠቅሶ የእግዚአብሔርን መንፈስ በኃይል ወረደበት። ሄዳችሁ አንብቡ መሳፍንት ላይ ምንድነው? ሳምሶንን ከጋለሞታይቱ ቤት ወጣ። ፍልስጤሞች ከበውት ነበረ። የእግዚአብሔርን መንፈስ በኃይል ወረደበት። ያስኬዳል? አይብሯችሁ እንዴት ነው? ግራ ቀኝ ተምታታበታል። እንደ እግዚአብሔር ያሰኛል። ለምን? የሬሳው ትርጉም ለእናንተ ብዙ አልገባችሁም። ሬሳውን ይዞ እንዴት ኃይል ሰራበት ምናምን ለእኛ የሚለው ቀለል ይለናል። ዕድሜ ልካችንን መንጋጋ እያነሳን ስንጮት የኖርን ሰዎችን። ለናዝራዊ ግን ያ ነገር ፌል የሚያስደርገው ነገር ነበረ። ሳምሶን ጋር መጥቶ ምንም አያደርገውም ነበረ። ከዛ በኋላ መጥቶ ዝሙት ጋለሞታ ሄዶ ቆይቶ የእግዚአብሔር መንፈስ በኃይል ወረደበት። እኔ እኮ የሚገርመኝ ነገር ደሊላ ጋር ሆኖ እስከምትጠይቀውና እስክታገኘ ድረስ ከእሷ ጋር ሆኖ ትዳር እኮ አይደለም የጀመሩት፣ ኑሮ ነው የጀመሩት። ተብሎ መኖር ነው የጀመሩት። ከእሷ ጋር ሆኖ ግን ምን ያደርግበት ነበር? እግዚአብሔር ኃይል ይሰራበት ነበር። ግን ምንድን ነው ሆኖ? ጸጉር ሲቆረጥስ እግዚአብሔር ለእሱ የሰጠው አንድ ማንዴት ነው፣ አንድ ትእዛዝ ምንድን ነው? ጸጉርህን ስለት ጠጥቶለን ወይን ጠጥቶ ነበር። የስረስችው ወይን ጠጥቶ ነበር አይደለም? ሰክሮ ነበር። ግን እግዚአብሔር ምን አለው? ምንም። መቼ ነው ከእግዚአብሔር ጋር የቆመው ጉዳይ? ጸጉሩን ሲቆርጥ። ዋት ኢዝ ዋን ቲንግ በህይወታችሁ ውስጥ ከእግዚአብሔር ጋር የተነጋገራችሁት ነገር? እግዚአብሔር የህይወታችሁ ዓላማ አድርጎ ያስቀመጠው ነገር። ህይወት እንዲህ ታደርጊልኛለሽ፣ ይሴ እንዲህ ትሆናለህ፣ ቤት እዚህ ጋር ትደርሽልኛለሽ ያለ ቀላል ነው። ኑሮን እንደማንም ሰው መኖር ባይዘዌ እኔ ሰውን የምመክረው ነገር ነው። እንደማንም ነው። ችግር ማትፈልጉ ከሆነ ይሄ የሆነች አንኮንፈርተብል ምናምን ኖርማል ሆኖ መኖርና መሞት ይቻላል። በቃ
የትኛውንም ሰው ግን ጠይቁ፣ መጽሐፍ ቅዱሳችን መስዋዕትነት በተከፈለላቸው ሳይሆን መስዋዕትነት በከፈሉ ሰዎች የተሞላ ነው። የእምነት ጀግኖች የምንለውን መጽሐፍ ስናነብ ራሱ እምነታቸው እንዲሰራላቸው ዋጋ ከፍለዋል። ከዛ ደግሞ እምነታቸውም እንዳይሰራላቸው ዋጋ ከፍለዋል። አምነው ሞቱ ይላል። አንዳንዶች ከሰይፍ ስለት አመለጡ ይላል። የእሳትን ኃይል አጠፉ ይላል። ከዛ ሌሎቹ ደግሞ በእሳት ተቃጥለው ሞቱ ይላል። በሰይፍ ተሰነጠቁ ይላል። አምነው ሞቱ። ከዛ በኋላ እኮ ግን ቁጥር 30 ላይ ልክ ሲደርስ ነው እነኚህ ሁሉ የተነገረላቸውን የተስፋ ቃል አላገኙትም። እግዚአብሔር ለኛ አንዳችን የሚበልጥ ነገር እስካቸው ነበር። ምን እስኪ ያሰብከው? እሺ በዚህ መልኩ ላስረዳ። ይስይ ለአንተ አይደለም፣ ለልጆችም አይደለም፣ ለልጅ ልጆች ወይም ደግሞ ከነሱ በኋላ ለሚመጣው አሁን ልፋ ብትባል አንዱን እንኳን ማትቀምሰው እድሜህን ሙሉ ምርር ያለ ህይወት ኖረክ ግን ለነሱ ጣፋጭ ለማስቀመጥ የነሱ ህይወት ኦልሞስት እንደዛ ነበረ። መጽሐፍ ቅዱስ ምንድነው? አንዱ በለቅሶ ዘራ፣ የሚያጭደውስ በምንድን ነው አለ? በደስታ ነው። እናንተ ደግሞ ሌሎቹ በዘሩት ላይ ነው የገባችሁታል። ኢየሱስ ዮሐንስ ወንጌል ላይ ካን ዩ ኢማጂን በመንግስት ውስጥ ዋጋ አግኝተን ሌበር ለማድረግ ብቻ ዋጋችን አንዳንዴ ዘር መዝራት ብቻ ይሆናል። ደስታችን የኛ መሟላት ነው ወይንስ ደግሞ በጦር ያሰለፈን የሱ ደስታ ነው? ይገርማል አይደል? ሪዋርድ ድሪቭን መሆን በጣም መልካም ነገር ነው። ይሄ ሽልማትን መፈለግ በጣም መልካም ነገር ነው። ሩጫን ሳይቶ መሮጥ። እሺ ዕብራውያን ምዕራፍ 12 ላይ እንሂድ። ዕብራውያን ምዕራፍ 12ን ባነበብኩት ቁጥር ሁሌ ነው የምገረመው። እንግዲህ እንደዚህ ያሉ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ በደንብ ስሙ። ምንድነው እያለ? እኛ ደግሞ ምን አለ? እኛ ደግሞ ምን? ሸክምን ሁሉ። ብዙ ሰው የሚያተኩረው ምኑ ላይ ነው? ኃጢአት ላይ ነው። እኛ ደግሞ ምንድን? ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። የመጀመሪያ ነገር ሩጫ እና ትዕግስት አብሮ የሚሄድ ቃል አይደለም። እየሮጥክና ታግሰክ ብልክ ምን አይነት ትእዛዝ ነው? ይሴ እየሮጥክ ነው ግን በትዕግስት ነው። እዚህ ጋር ሩጫና ትዕግስት አብሮ አይሄድም ስላችሁ፣ ሩጫው ምንድን ነው የሚያደርገው መሰላችሁ? ሂደቱ ነው። ትዕግስቱ ግን ምን ላይ ነው መሰላችሁ የሚመጣው? ሩጫው የተዘጋጀ መንገድ አለመሆኑ ነው። እሺ በአሁን ዘመን አስፓልት የምናየው እዚህ ጋር የምናያቸው ቦታዎች የሆነ ሰው ጫካ ሆኖ አግኝቷቸው ነበር። የሆነ ሰው እባብና ድንቢጥ ምናምን እዚህ አካባቢ ላይ እያሉ ኖሮበት ነበር። የሱ መኖር ማልማት ምን አደረገ? አሁን ከተማ እንዲሆን አደረገው። የሆነ ሰው ዋጋ ከፍሏል። አንድን ነገር ስትጀምሩ ኤቭሪ ታይም እግዚአብሔር ወደ ሩጫው መስመር ሲያስገባችሁ he will make you a pioneer የአዲስ ነገር ጀማሪ ነው የሚያደርጋችሁ። ከዚህ በፊት ያልተዳሰሱ የመንግስቱን ክፍሎች ነው የሚሰጣችሁ። በዛ ቦታ ላይ ግን ምንድነው ምድር ላይ ስለሆነ እነዛ ቦታዎች የሚሰጧችሁ ቀጥታ ባዶ ነገር አይደለም የምታገኙት። ኢነሚ ቴሪቶሪ ውስጥ ነው የሚያስገባችሁ። ለምን? ቤተክርስቲያኔን ምን አደርጋለሁ አለ ኢየሱስ? እተክላለሁ፣ የገሃነም ደጆችም
አይቋቋማትም አለ። የገሃነም ደጆች አይቋቋማትም ግን ያለው የቱ ጋር ቆሞ እንደሆነ ታውቃላችሁ? የገሃነም ደጆች ላይ ቆሞ ነው። አንድ ጊዜ አስተምሬዋለሁ። ይህንን ረጅም አላወራችሁም፣ ግን ይህንን ልንገራችሁ። ኢየሱስ የት ሆኖ ነው ይህንን ያለው? እሺ ሽልማት ያለው ጥያቄ ነው ልበላችሁ። እዛው ላይ ስለሚናገር መጽሐፍ ቅዱሳችን ቦታውን ይናገራል። ይሳኮር ብዙ ይጠበቅብሃል ተምረው። እዛ አካባቢ ላይ ነው። እዛ አካባቢ ላይ ነው። የቦታውስ የቆሙበት ቦታስ ጂኦግራፊ ነው ማስተምራችሁ ወይም ሂስቶሪካል ጂኦግራፊ ነው ማስተምራችሁ። የገሃነም ደጆች በሩ ላይ ቆሞ ነው እንግዲህ ያወራው። ፊልጶስ ሰማርያ የሚባል ቦታ ላይ ነበረ ቁጭ ብሎ የነበረው ሲያስተምራቸው ወይም የነበረ። ፊልጶስ ሰማርያ ላይ ደግሞ ምን አለ መሰላችሁ? መቅደስ አለ፣ የጣዖት መቅደስ ወይም ደግሞ ጣዖት ቤት አለ። ያ ጣዖት ቤት በሩ 3 ነው፣ 1 ነው መግቢያው። ትልቅ በር አለ፣ 2 ደግሞ የተለያዩ ጣዖት ቤቶች አሉ። ግን ዋናው በር የሚባለው ለግሪኮች ሃውስ ኦፍ ሄዲስ፣ ሄዲስ ማለት ገሃነም ማለት ነው። የገሃነም ደጅ ማለት ነው። የሚመለከው ከ13ቱ የግሪክ አማልክቶች የሲኦል አማልክት አምላክ የሚሉትን ሄዲስ የሚያመልኩበት ቦታ ላይ ቆሞ፣ በዛ ቦታ ላይ በመሰረቱት ቦታ ላይ ኢየሱስ ቆመና ቤተ ክርስቲያኔን እተክላለሁ አለ። በምን ላይ? በዚህ ዓለት ላይ። የገሃነም ደጆች ደግሞ አይቋቋማትም አለ። ካኑ ኢማጂን የቱ ጋር ነው ያስቀመጠው? ቤተ ክርስቲያኑ የገሃነም ደጆች ጋር። ለዛ እኮ ነው አንዳንድ ነገሮችን በመንግስት ውስጥ ልንጀምር ስንል ቶሎ ስኬት ማናል። ኪንግደም ኢንፍሉዌንሳችን ያለበት ቦታ ላይ ልክ ስንሆን ቶሎ ማይሳካው ለዛ ነው። አንዳንድ እሾካማ ቦታዎችን መጥረግ አለብን። ኢየሱስ ወደ ምድር ከመምጣቱ ከ6 ወር በፊት የተጸነሰው ዮሐንስ አንድ ፐርፐዝ ነበረው። የእግዚአብሔርን ክብር ሰዎች እንዲያዩ አንድ ፐርፐዝ ነበረው። ምንድን ነው? ተራራው ዝቅ ይበል፣ ሸለቆ ከፍ ይበል፣ ስርጋጎጡ ደግሞ ምን ይሁን? ሜዳ ይሁን፣ ጠማማው ደግሞ ምን ይቅና። ለምን? ሥጋ የለበሰ የእግዚአብሔርን ክብር እንዲያዩ። አንዳንድ ሰዎች ዮሐንስን ስታዩት በጣም የሚገርመኝ ሰው ነው። ኢማጂን ይህ ሰውዬ ተወለደ፣ በሚገርም ድንቅ ተአምር ተወለደ። እናቱ የራሷ አላረገችው፣ በስተርጅና ያገኘች ልጇን የራሷ አላረገችው። ምን አደረገች? ሕፃኑን ለእስራኤል እስከተገለጠበት ቀን ድረስ የታደገ የለም፣ በምድረ በዳ ኖረ ይላል። ከዛ ደግሞ ዮሐንስ መጣ ይላል። ምን እየበላ? የበረሃ አንበጣ፣ የበረሃ ማር እየበላ መጣ። ልብሱ ምን ነበረ? ቁርበት። የምን? የፍየልና ምንድን ነው እሱ? የግመል። ሽታው በጣም ያስጠላ ነው ማለት ነው። ውሃ ውስጥ ቆዳ ሲቆይ ታውቃላችሁ አይደለም? የግመል ቆዳ ደግሞ ውሃ ውስጥ ሲቆይ ሌላ ተአምር ነው። ማለትም ከብዙ ሜትሮች ይሸታቸዋል። ውሃ የሚሞላበትን ቦታ እየፈለገ ያጠምቅ ነበረ። ይሄ ሰውዬ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 5 ላይ ምን ተባለለት? ከእግዚአብሔር የተላከ ስሙ ደግሞ ዮሐንስ የተባለ አንድ ሰው ነበረ። እርሱ ስለ ብርሃን ሊመሰክር መጣ። ብርሃን አልነበረም። ተናገረ፣ ምስክርነቱም እውነት ነው። ስለማን መሰከረ? ስለ ብርሃን መሰከረ። እሱ ግን ብርሃን አልነበረም። ዮሐንስ ወንጌል ምዕራፍ 5 ላይ መጣና ኢየሱስ ስለሱ መሰከረለት። እሱ የሚነድና የሚያበራ መብራት ነበረ። ለጥቂት ጊዜም ደግሞ በእርሱ ብርሃን ደስ አላቸው። ኢየሱስ ስለ እርሱ ሲናገር ምን አለ? የሚቃጠልና የሚያበራ
መብራት ነበረ። ሁለት ፕሮሰስ was burning ራሱን ነበር እየሰጠ የነበረው። ዮሐንስ አንድ ቀን ያልተሳካለት ፖለቲካል አድቮኬት ለመሆን ሲሞክር የተላከው ለማጥመቅ ነው። የሮምን ቤተ መንግስት ውስጥ ገብቶ አግባት አግባ ውስጥ ሲገባ ነው እስር ቤት የገባው። ጥሪው ምን ነበር? ካኑ ኢማጂን ህይወታችሁ በሙሉ አንድ አገልግሎት ብቻ ኖሯት። ኢየሱስ ስለሱ ሲመሰክር ምን አለ? እላችኋለሁ ከሴት ከተወለደ ሁሉ ማለትም ብሉይ ኪዳን ላይ ካሉ ሰዎች በሙሉ ትልቁ ማን ነው አለ? ዮሐንስ። በእግዚአብሔር መንግስት አዲስ የተወለዱት ሰዎች፣ አዲስ ዳግም ውልደትን ያገኙ ሰዎች ይበልጡታል። ኦኬ። ግን ደግሞ ከሴት የተወለደ ሁሉ ፍጥረት ውስጥ ከሴት ማህፀን የወጣ በሙሉ ከማን በታች ነው? ከዮሐንስ በታች ነው። ምንድን ነው ያደረገው ግን? ብዙ ስራ ሰራ። የመጥምቁ ዮሐንስ መጽሐፍን የነበረ ሰው አንብባችሁ ታውቃላችሁ? ለምን ይመስላችሁ? ስላልጻፈ። ብዙ ድንቅ ነገር የለው ሰውየው። መጽሐፍ አልጻፈም። በቪዲዮ የተቀረጸ ትምህርት የለውም። ትልቅ ነገሮችን አይደለም ያደረገው። ምንድን ነው ያደረገው? የታዘዘው ብቻ ነው ያደረገው። ዋት ኢዝ ዛት ኮሊንግ ኢን ዮር ላይፍ? እግዚአብሔር ያ ነገር የሚያቃጥላችሁ ውስጣችሁ ውስጥ የከተተው ነገር እሱን መግለጥ የምትችሉት እግዚአብሔርን መግለጥ የምትችሉት በዛ ጥሪያችሁ በኩል ነው። አንዳንድ ሰው ያሳዝነኛል። ስቃዩ ገሌን ለመምሰል ነው። እችን ብያችሁ ልጨርስ። የእግዚአብሔር ሰው ዴቪድ ያንጊቾ አሁን ወደ ጌታ ሄደዋል። ወደ ጌታ የሄዱትን የእግዚአብሔር ሰው ቢሊ ግርሃምን በጣም ይወዱ ነበር እና ጌታ ሆይ ቢሊ ግርሃምን አድርገኝ፣ ቢሊ ግርሃምን አድርገኝ ጌታ ሆይ እያሉ እየጸለዩ ነበር። አንድ ቀን ጌታ መለሰላቸው፣ እንዲህ አላቸው፣ ቢሊ ግርሃም አለኝ፣ ያንጊቾ ግን የለኝም አለ። እግዚአብሔር ቢሊ ግርሃምን ቢያደርጋቸው ኖሮ ያንጊቾን የመሰለ አገልጋይ አናውቅም ነበር። ይሳኮር ምንድን ነው ጥሪ? ፊሊሞን ምንድን ነው ጥሪ? ህይወት ቤቲ ምንድን ነው ጥሪያቸው? ህይወት ላይ እግዚአብሔር በቃ የሰጠን ሌላ ነገር ሳይሆን አንድ ጥሪ አለ። ካን ዊ ፎከስ እሱ ላይ? ህይወቱ በጣም ከባድ ህይወት ከዛ በኋላ ከባድ ነው የሚሆነው፣ ግን ዋጋ ይከፍላል። ይህንን መርህ ተከትሎ በለው ዓለምም ራሱ እየተጠቀመበት ነው። ባለሀብት የሆነ ሰው ነው ከማጭበርበሩን ምናምን ተውትና በቃ በትክክለኛ ሰርቶ የመጣ ሰው አክቹዋሊ የሚያጭበረብሩትም ሰዎች ፎከሳቸው አንድ ሆኖ ነው። ባለፈው እየነገርኳችሁ ነው። ባለፈው እንዲያውም አሸባሪ በአሸባሪ አድርጌው ነበረ ትምህርቱ። ምን አድርገው ነበር? ዋጋ ከፈሉ። በቃ ሌላ ነገር ምድር ላይ እንደሌላ አድርገው ኖሩ። ጳውሎስ ያ ህይወቱ በጣም ይገርመኛል። ከዛ በኋላ ትዳር ራሱ እኮ አላገባ። አንዴ እዛ ውስጥ ከገባ በኋላ ምን አላደረግም? ትዳር ስንት አገልጋይ ጸሎት ነው፣ ጌታ ሆይ ትዳር ስጠኝ። አረሰው። ያው እንግዲህ ስንተኛ ይጨርሳለሁ? እሺ አንድ ይቀረኛል። እሺ አንድ አገልጋይ ነበር። የሚገርም በቃ የእግዚአብሔር ጸጋ በጣም የሞላበት በጣም ወደው ነው እና በልጅነቴ ነበረ ማውቀው። አብረን ነበር የሰፈራችሁ ልጅ። በስንት ዓመቱ አገባ መሰላችሁ? 19። ለምን ይባላል? ከዝሙት ለመጠበቅ። ልብህ ላይ እንጂ እኮ ሌላ ቦታ የለም ዝሙት። ልብህ ላይ ንጉሥ ስላደረገው ይህ ልጅ አገባ።
በስንት ዓመቱ? በ19 ዓመቱ ታሽ የስንት ዓመት ልጅ? 18 ታሸ፣ ተጨመቀ። ያው አብረው ያደጉ ስለሆኑ ታሸ ስላችሁ ታሸ። ቀመሳት ህይወት አልቀረለትም፣ ዘሞተ። ብዙዎች በፋይናንስ ምክንያት ስሙን አነሱት። በፋይናንስ ምክንያት ብዙዎች ስሙን አነሱት። ለምን? ህይወትን ለማሸነፍ ሲል ያኔ የነበረው ትጋቱ ምናምን ትቶ የሰዎችን እጅ መጠበቅ ጀመረ። ሰዎችን ማጭበርበር ጀመረ። ሞቻለሁ የሚለው እውቀት እስካልያዝን ድረስ፣ መስቀል እስካልያዝን ድረስ በአይምሯችን ውስጥ ሌሎች ነገሮች የሚገሉን ይመስለናል። በህይወት ውስጥ ምንም ሊገላችሁ የሚችል ነገር የለም እስከ ሞታችሁ ድረስ። ያው የሆናችሁበት ክፍል ነው የምትገደሉበት። አንድ ሰው መጣና እንዲህ አለ፣ ሰይጣን በጣም ሊገለኝ ይፈልጋል። የሚገርም ነገር 2017 ላይ በፈረንጆች እንዲህ ያለ ነው። ከዛ 2019 ላይ፣ ከዛ 2020 ላይ ደግሞ 2019 ላይ መኪና አደጋ አደረገ። 2020 ላይ ደግሞ ኮቪድ ይዞ አይሲዩ ገብቼ ምናምን አለ። ከዛ 2021 ላይ ደግሞ እንደዚህ ሆኜ ምናምን አለ። እና 2022ን እንዳትነግረኝ፣ በጣም ነፍስህን ትወዳታለህ። ሰይጣን ሁል ጊዜ እየመጣ የሚጠይቅ ነፍስህን ስለምትወድ ነው። ነፍስህን እንደ ሞተ ሰው እዚች ጋር እጅህ ላይ አንጠልጥለህ ከሄድክ ሰይጣንም ዞር ብሎ ያያት። ሞተሃል። ልትፈራ የምትችለው ውድ በሆነ ነገር ነው። ውዳችሁ ምንድን ነው? ማስፈራሪያችሁም እሱ ነው። ውዳችሁ ኢየሱስ ከሆነስ ሰይጣን በኢየሱስ ያስፈራራችኋል? ብዙ ሰው ተፈተንኩኝ፣ ሰይጣን በዚህ መጣብኝ፣ በዛ መጣብኝ የሚለው ነፍሱን እጁ ላይ ስላላረጋት ነው። በቃ ብጥላትም ቢይዛትም ዋጋ የላትም ስለሚል። አንዳንድ ሰው እኮ የለበሰውን ጃኬት የለበሰውን ልብስ ጌታው አድርጓል። አንዳንድ ሰዎች አይታችሁ አታውቁም? ቆሻሻ ሲነካባቸው ራሱ የሚያደርጋቸው ሰዎች። ንጹህ መሆን ጥሩ ነው አይደል? እና ትቃወማላችሁ? እሺ፣ አንድ ሰው ተሳስቶ ንጹህ የሆነውን ነጩን ጫማን ሲረግጥብህ በእግዚአብሔር አምሳል የተፈጠረን ሰው ከውሻ በታች ማሳነስ ውስጥ ከገባ ችግር ላይ ነው። መልካም ነገር በሙሉ መልካም አይደለም ወይ ጥሩ አይደለም? መስመር ማስያዝ። ምንድን ነው የወደድኩት ነገር? ኤክሰለንሲን ከክርስቶስ በላይ ወደዋለሁ ወይ? ህይወቴ ውስጥ መልካም የተባሉ ቅባት፣ አኖይንቲንግ፣ አገልግሎት የሚባሉ ነገሮችንስ ራሱ ከላከኝ በላይ ወደዋለሁ ወይ? ስራዬን መስራት ከጌታዬ በላይ ወደዋለሁ ወይ? ስራ እስኪ አስቡት። የሲያውንም ደግሜ ልጠይቅህ፣ ጌታ መጥቶ ሁሉን ትተህ ና አገልግለኝ ቢልስ አትመልስ። ውስጣቸው ያዝ። መስራት መልካም ነው። ስራህ መስዋዕትህ እንዳይሆንብህ ተጠንቀቅ። ኮንሰፕቱ በሙሉ ገባችሁ አይደል? ማግባት መልካም ነው። ማግባት ጌታችሁ እንዳይሆን። ገንዘብ ጥሩ ነው፣ ምንም መጥፎ አይደለም። ገንዘብ ጌታችሁ ሲሆን፣ የፍቅራችሁን አቅጣጫ ሲወስድ ግን ያኔ ነው ችግሩ። ይሄ ህይወት እስከ መቼ ነው የምንቀጥለው? እስከ ክርስቶስ ቀን ድረስ እንቀጥለዋለን። እቺ ምድር የምታጣብቅ ሸክምን የሌለ መጽሐፍ ቅዱስ ቅድም ያላብራራሁላችሁ ነገር እሱ ነው። ሩጫ ላይ የሌለ ነገር አንዱ ደግሞ ምንድን ነው ከተባለ ኢቨን ራሱ ምን ያደርጋሉ? ኮዳውን ውሃ ይጠጡና ኮዳውን ምን ያደርጋሉ? ይወረውሩታል አይደል? በተቻለ መጠን ሰውነታቸው ላይ ራሱ ምግብ እንዳይኖር ነው የሚያደርጉት።
ከመሮጣቸው ከ4 ከ5 ሰዓት በፊት ምግብ አይበሉም አንዳንድ ሰዎች። ለምን? ይከብዳቸዋል። አንዳንድ ሰዎች ህይወታቸው ላይ ብዙ ተሸክመው ነው የሚሮጡት። ምንድን ነው ተሸከማችሁት? ሩጫው ላይ ወደኋላ እያስቀራችሁ ዓመትን 3 ዓመትን 10 ዓመት የሚያደርግባችሁ ነገር ምንድን ነው? እግዚአብሔር ዓለም ላይ 1 2 3 ብሎ ቁጥር የለም። እውቀት ነው ቁጥሩ፣ መድረስ ነው ቁጥሩ። እንዳንደርሱ ያደረጋችሁ ነገር ምንድን ነው? እንዳንደርስ ያደረገን ነገር ምንድን ነው? ሳክሪፋይስ እናደርገዋለን። አሜን። በእግሩ ስር ይወድቃል። ሃሌሉያ። ክብር ለኢየሱስ ይሁን። እንጸልይ።